ዛሬ ዓለማችን የምትገኝበት ነባራዊ ሁኔታ ሲታይ የቀጣዩ ትውልድ የታሪክ አቅጣጫ የሚወሰነው በታላላቅ የዓለም ከተሞች ሳይሆን በቀይ ባህር ዳርቻዎች ላይ እንደሚሆን በርካታ ምልክቶች እየታዩ ነው። የቀይ ባህር ቀጠና ምስራቅ አፍሪካን ከመካከለኛው ምስራቅ ጋር የሚያገናኝ ድልድይ ብቻ ሳይሆን የዓለም የንግድ መስመር፣ የደህንነት ስጋትና የሀያላን አገራት ፍላጎት የሚጋጭበት ማዕከል ሆኗል። ይህ ዘገባ በቀጠናው እየታዩ ያሉትን አዳዲስ የኃይል አስተላለፎች፣ የኢራን ስትራቴጂካዊ መስፋፋትን፣ የኤርትራን ስውር ሚናና የኢትዮጵያን ሉዓላዊ የባህር በር ጥያቄን በጥልቀት እንመለከታለን። ለአፍታ አብራችሁን ቆዩ። ኢራን በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋት የያዘችው ስትራቴጂ በአሁኑ ወቅት ከፋርስ ባህረ ሰላጤ ወደ ቀይ ባህር ዘልቋል። ቀደም ሲል የሆርሙዝ ሰርጥን በመቆጣጠር የዓለምን የነዳጅ ፍሰት እንደፈለገች ስትቆጣጠር የቆየችው ቴህራን አሁን ትኩረቷን ወደ ባብል መንደብ አዙራለች። የየመን ሁቲ አማጽያን ለኢራን እንደ ወታደራዊ አጋር ወይንም ፕሮክሲ በመሆን ይህንን ቁልፍ የንግድ መስመር በመዝጋትና የንግድ መርከቦችን በማጥቃት ላይ ይገኛሉ። የደህንነት ተንታኞች እንደሚጠቁሙት በመካከለኛው ምስራቅ በእስራኤል በአሜሪካና በኢራን መካከል ያለው ጦርነት ማብቂያው በቀይ ባህር ላይ ነው። ኢራን በሁቲዎች በኩል ቀይ ባህርን መቆጣጠር ከቻለች የዓለምን 15% የንግድ ፍሰት ማነቅ የምትችልበትን አቅም ታገኛለች። ይህ ደግሞ ለምዕራባውያንና ለእስራኤል የማይታለፍ ቀይ መስመር ነው። በመሆኑም የቀጠናው ጦርነት ከመካከለኛው ምስራቅ ወደ አፍሪካ ቀንድ እየተገፋ መምጣቱ የማይቀር እውነታ ሆኗል። በቀይ ባህር ላይ የሚታየው የሁቲ ትንኮሳ በዓለም አቀፍ ደረጃ ከፍተኛ ውግዘት እየደረሰበት ባለበት በዚህ ወቅት የኤርትራ ዝምታ ለብዙዎች እንቆቅልሽ ሆኗል። ኤርትራ የባህር ጠረፍ ለጥቃቱ ቅርብ ቢሆንም አስመራ የንግድ መስመሩን ለመከላከልም ሆነ የየመኑን ሁቲ ለመኮነን እስካሁን ምንም አይነት እንቅስቃሴ አላደረገችም። ይህ ዝምታ ግን ከመስማማት የመነጨ እንደሆነ የሚጠቁሙ መረጃዎች እየወጡ ነው። የቅርብ ጊዜ የደህንነት ሪፖርቶች እንደሚያመለክቱት ኤርትራ ከኢራን የተላኩ ዘመናዊ ድሮኖችን፣ ሚሳኤሎችን እና ሌሎች ወታደራዊ ቁሳቁሶችን በሁለት የካርጎ አውሮፕላኖች ተቀብላለች። ከዚህ በላይ የኢራን የድሮን ቴክኒሻኖች በአሁኑ ወቅት በኤርትራ ምድር ላይ በመገኘት የኤርትራ ወታደራዊ ኃይልን በማሰልጠን ላይ ይገኛሉ። ይህ የኢራንና የኤርትራ ወታደራዊ ትብብር ኢትዮጵያ ላይ ያነጣጠረ ስጋት ሊፈጥር እንደሚችል ይገመታል። ኤርትራ ለኢራን በቀይ ባህር ላይ ምቹ የሆነ የባህር ጠረፍ በማቅረብ ኢራን በሁለቱ የቀይ ባህር ዳርቻዎች በየመንና በኤርትራ በኩል የበላይነት እንድትቀዳጅ ያገዘች እንደሆነ ይታመናል። ከኤርትራ ጋራ ያለው የኢራን ወታደራዊ ትብብር ሌላ ገጽታም አለው። መረጃዎች እንደሚያመለክቱት ኢራን በኤርትራ በኩል ለህወሓት ወታደራዊ ድጋፍ እያደረገች ነው። ይህ ድጋፍ በተለይም የድሮን ጥቃትን መቋቋም የሚችሉ የኮንክሪት ምሽግ ግንባታ ቴክኖሎጂንና ሌሎች የላቁ የጦር መሳሪያዎችን ያጠቃልላል። ኢራን ይህንን ድጋፍ የምታደርገው በኢትዮጵያ ፌዴራል መንግስት ላይ አዲስ የጦርነት ግንባር ለመክፈት የሚዘጋጁት ኤርትራና ህወሓት ጋራ በመሰለፍ እንደሆነ ይነገራል። ይህ ጥምረት ለኢትዮጵያ ብሔራዊ ደህንነት ከፍተኛ ስጋት ከመሆኑም በላይ መላውን የምስራቅ አፍሪካ ቀጠና ወደ ማያልቅ ቀውስ ውስጥ ሊከተው ይችላል። ኢራን የምስራቅ አፍሪካን አለመረጋጋት እንደ ስትራቴጂካዊ እድል በመጠቀም በቀይ ባህር ላይ ያላትን ተጽዕኖ ለማጠናከር እየሰራች እንደሆነ ይታመናል። ለኢትዮጵያ የባህር በር ማግኘት የኢኮኖሚ ጥያቄ ብቻ ሳይሆን የሉዓላዊነትና የህልውና ጉዳይ ነው። ኢትዮጵያ ከ1993 ከኤርትራ መገንጠል በኋላ የዓለም ትልቋ ወደብ አልባ አገር ሆና መቀጠሏ ለብሔራዊ ደህንነቷ ትልቅ እንቅፋት መሆኑ ይታወቃል። በቅርቡ በኢትዮጵያ ምሁራንና ፖለቲከኞች ዘንድ እየተነሳ ያለው መከራከሪያ የኤርትራ መገንጠል በህጋዊ መንገድ የተከናወነ አለመሆኑ ነው። እንደሚታወቀው ኤርትራ ከኢትዮጵያ በተገነጠለችበት ወቅት በህዝብ የተመረጠ ህጋዊ መንግስት አልነበረም። የደርግ ስርዓት ከወደቀ በኋላ ስልጣን የያዘው የኢትዮጵያ ሽግግር መንግስት እንዲህ ያለውን ግዙፍ አገራዊ ውሳኔ ለመወሰን የሚያስችል የህዝብ ውክልናም ሆነ ህጋዊ መብት አልነበረውም። በወቅቱ በኤርትራ በኩል ሪፈረንደም ቢደረግም በኢትዮጵያ በኩል ግን ህዝቡ ድምጹን እንዲሰጥ አልተደረገም ነበረ። ይህም በኢትዮጵያ በኩል ለዘመናት የሚቆይ የታሪክና የህግ ክፍተት ጥሎ አልፏል። በመሆኑም ኢትዮጵያ ታሪካዊቷን የአሰብ ወደብን ጨምሮ ሉዓላዊ የባህር በር የማግኘት መብቷን በዓለም አቀፍ ደረጃ ለማስከበር የምታደርገው ጥረት ከላይ ከተጠቀሰው የህግ ክፍተትና ከታሪክ እውነታ የሚመነጭ ነው። በቅርቡ በሐዋሳ ከተማ በተካሄደው የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት የባህር ኃይልና የቀይ ባህር ፍልስፍና በግልጽ የሚያሳይ ነበረ።
ጠቅላይ ሚኒስትሩ ከሶማሊያ ጫፍ እስከ ምጽዋ ጫፍ ያለውን የቀይ ባህር ቀጠና ከሽብርተኝነትና ከማንኛውም ስጋት ለመጠበቅ የሚያስችል ኤሊት ፎርስ ገንብተናል በማለት ተናግረዋል። እዚህ ብቻ ሳያበቃ ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ይህ ኤሊት ፎርስ በዘመናዊ የድሮን ቴክኖሎጂ በምርጥ ወታደራዊ ስልጠናና በላቀ ዲሲፕሊን የታነጸ መሆኑን ጠቅላይ ሚኒስትሩ አብራርተዋል። ይህ ኃይል ኢትዮጵያ ወደ ባህር ኃይል ግንባታ የተሸጋገረችበትን አዲስ የታሪክ ምዕራፍ የሚያመለክት ነው። ጠቅላይ ሚኒስትሩ እንዳሉት ኢትዮጵያ ከዚህ ቀደም ከወደብ የምትርቅበትን አመለካከት በመቀየር ቀይ ባህርን እንደ ህይወት፣ እንደ ልማትና እንደ ስትራቴጂካዊ እድል መመልከት ጀምራለች ብለዋል። ይህ ኃይል ኢትዮጵያ ብቻ ሳይሆን ለመላው ምስራቅ አፍሪካ ሰላምና ጸጥታ ዋስትና እንዲሆን ታስቦ የተገነባ መሆኑም ተገልጿል። በቀይ ባህር ላይ እየተስፋፋ የመጣው የኢራን ተጽዕኖ ለመግታት እስራኤልና ምዕራባውያን አጋሮቿ አዳዲስ ስልቶችን እየነደፉ ነው። የደህንነት ምንጮች እንደሚጠቁሙት እስራኤል በሶማሌላንድ ወታደራዊ የባህር ኃይል ሰፈር ለመገንባት ፍላጎት አላት። የእስራኤል ወታደራዊ ባለሙያዎች ሶማሌላንድን በመጎብኘት ተስማሚ ቦታዎችን መርጠዋል የሚሉ ዘገባዎች ቢወጡም የሶማሌላንድ መንግስት ግን ይህንን መረጃ በይፋ አስተባብሏል። ይሁን እንጂ ሶማሌላንድ ከኢትዮጵያ ጋር የተፈራረመችው የመግባቢያ ስምምነትና የእስራኤል ስውር ፍላጎት ተዳምሮ በቀጠናው አዲስ ወታደራዊ ትብብር ሊፈጠር እንደሚችል ይጠበቃል። እስራኤል በሶማሌላንድ በኩል መገኘቷ የሁቲንና የኢራንን እንቅስቃሴ በቅርብ ለመቆጣጠርና ለመምታት ያስችላታል። ይህ ደግሞ ከኢትዮጵያ ፍላጎት ጋራ በቀጥታ የሚጣጣም በመሆኑ አዲስ የኃይል ጎራ እንዲፈጠር ምክንያት ሆኗል። አሁን ባለው ነባራዊ ሁኔታ ቀይ ባህር ላይ ሁለት ግልጽ የሆኑ የኃይል ጎራዎች ተፈጥረዋል። በአንድ ጎራ እስራኤል፣ አሜሪካ፣ የተባበሩት አረብ ኤሚሬትስና ኢትዮጵያ ናቸው። ይህ ጎራ በቀይ ባህር ላይ ነፃ የንግድ ፍሰት እንዲኖር የኢራንን መስፋፋት ለመግታትና የቀጠናውን መረጋጋት ለመጠበቅ ይሰራል ተብሎ ይታመናል። ሁለተኛው ጎራ ደግሞ ኢራን፣ ኤርትራ፣ የየመን ሁቲዎችና የህወሓትን ቡድን ያካትታል። ይህ ጎራ ደግሞ የቀይ ባህርን የንግድ መስመር በማወክ ምዕራባውያንን ማንበርከክ፣ በኢትዮጵያ ላይ ጫና መፍጠርና አዲስ የጂኦፖለቲካ የበላይነትን ማረጋገጥ ዓላማው እንደሆነ ይታመናል። የቀይ ባህር ጂኦፖለቲካ አሁን ላይ የደረሰበት ደረጃ እጅግ አሳሳቢና ውስብስብ ነው። የኢትዮጵያ ሉዓላዊ ወደብ ጥያቄ የፍትሃዊነትና የኢኮኖሚ ጥያቄ ብቻ ሳይሆን የቀጠናውን የኃይል ሚዛን የሚወስን ትልቅ ስትራቴጂካዊ እርምጃ ነው። በሌላ በኩል የኢራንና የኤርትራ ወታደራዊ ትብብር እንዲሁ ለህወሓት የሚሰጠው ድጋፍ የኢትዮጵያ ሰላምን አደጋ ላይ የሚጥል ነው። የመካከለኛው ምስራቅ ጦርነት መባቻውም ሆነ መደምደሚያው በቀይ ባህር ላይ መሆኑ የተረጋገጠ ነው። ኢትዮጵያ በዚህ አስቸጋሪ ወቅት ብሔራዊ ጥቅሟን ለማስከበርና የባህር በር ፍላጎቷን ለማሳካት ከምዕራባውያንና ከሌሎች ስትራቴጂካዊ አጋሮቿ ጋር ያላትን ግንኙነት በማጠናከር ላይ ትገኛለች። የቀይ ባህር ጸጥታ የሚረጋገጠው ደግሞ እንደ ኢትዮጵያ ያሉ ትልቅና ኃላፊነት የሚሰማቸው አገራት የወደብ ባለቤት ሲሆኑ ብቻ ነው። የቀይ ባህር ታሪክ ወደ አዲስ ምዕራፍ እየተሸጋገረ ነው። በዚህ አዲስ ወታደራዊ አስተላለፍ ውስጥ የኢትዮጵያ ድርሻና አቋም የራሷን ብቻ ሳይሆን የመላውን ምስራቅ አፍሪካ የወደፊት እጣ ፈንታ የሚወስን ይሆናል። ውድ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን።